ዛሬ ከቆምንበት እንቀጥላለን። ሐዋርያት ሥራ ምዕራፍ 12 ነው የምናጠናው። ምዕራፍ 11ን ጨርሰናል። አሁን ምዕራፍ 12 ከቁጥር 1 ጀምሮ እስከ 25 ሐዋርያት ሥራ ምዕራፍ 12 ከቁጥር 1 ጀምሮ እስከ መጨረሻው ሙሉውን ምዕራፍ ነው የምናጠናው። ጊዜ ከተረፈን በኋላ በቡድን እንድንወያይ ጥያቄ ጽፈናል። ጊዜ ካልተረፈን ያው በጸሎት እንጨርሳለን። ክፍሉን በጌታ በኢየሱስ ስም አነባለሁ። በዚያም ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶች ላይ እጁን ጫነባቸው። የዮሐንስንም ወንድም ያዕቆብን በሰይፍ ገደለው። አይሁድንም ደስ እንዳሰኘው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓል ወራት ነበረ። በያዘውም ጊዜ ወደ ወህኒ አገባው። ከፋሲካም በኋላ ወደ ሕዝብ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው። ጴጥሮስም በወህኒ ይጠበቅ ነበር። ነገር ግን ከቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ሄሮድስም ሊያወጣው ባሰበ ጊዜ በዚያች ሌሊት ጴጥሮስ በ2 ሰንሰለት ታስሮ ከ2 ወታደሮች መካከል ተኝቶ ነበር። ጠባቂዎችም በደጅ ፊት ሆነው ወህኒውን ይጠብቁ ነበር። እነሆም የጌታ መልአክ ቀርቦ በቤት ውስጥ ብርሃን በራ። ጴጥሮስንም ጎድኑን መትቶ አነቃውና ፈጥነ ተነስ አለው። ሰንሰለቶቹም ከእጁ ወደቁ። መልአኩም ታጠቅና ጫማህን አግባ አለው። እንዲሁም አደረገ። ልብስህንም ልበስና ተከተለኝ አለው። ወጥቶም ተከተለው። ራእይም የሚያይመስለው ነበር እንጂ በመልአኩ የሚደረገው ነገር እውነት እንደሆነ አላወቀም። የመጀመሪያውንና የሁለተኛውን ዘብ አልፈው ወደ ከተማ ወደሚያወጣው ብረት መዝጊያ ደረሱ። እርሱም አውቆ ተከፈተላቸው። ወጥተውም አንዲት ስላች አለፉ። ወዲያው መልአኩ ከእርሱ ተለየ። ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረ ሁሉ እንዳዳነ አሁን በእውነት አወቅኩ አለ። ባስተዋለም ጊዜ እጅግ ብዙ ሰዎች ተከማችተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ። ጴጥሮስም የደጁን መዝጊያ ባንኳኳ ጊዜ ሮዴ የሚሏት አንዲት ገረድ ትሰማ ዘንድ ቀረበች። ጴጥሮስም ድምፅ መሆኑን ባወቀች ጊዜ ከደስታዋ የተነሳ ደጁን አልከፈተችም። ነገር ግን ወደ ውስጥ ሮጣ ጴጥሮስ በደጅ ፊት ቆሞ እንዳለ አወራች። እነርሱም አብደሻል አሏት። እርሷ ግን እንዲህ እንደሆነ ታስረግጥ ነበር። እነርሱም መልአኩ ነው አሉ። ጴጥሮስ ግን ማንኳኳቱን አዘወተረ። ከፍተውም አዩትና ተገረሙ። ግን ዝም እንዲሉ በእጁ ጠቅሶ ጌታ ከወህኒ እንዴት እንዳወጣው ተረከላቸውና ይህን ለያዕቆብና ለወንድሞቹ ንገሩ አላቸው። ወጥቶም ወደ ሌላ ስፍራ ሄደ። በነጋም ጊዜ ጴጥሮስ ምን አግኝቶት ይሆን ብለው በጭፍሮች ዘንድ ብዙ ሁከት ሆነ። ሄሮድስም አስፈልጎ ባጣው ጊዜ ጠባቂዎቹን መረመረ፣ ይገድሏቸውም ዘንድ አዘዘ። ከይሁዳም ወደ ቂሳሪያ ወርዶ በዚያ ተቀመጠ። ከጢሮስና ከሲዶና ሰዎች ጋር ተጣልቶ ነበር። በአንድ ልብም ሆነው ወደ እርሱ መጡ። የንጉሥን ቢትወደድ ብላስጦስን እሺ አሰኝተው እርቅ ለመኑ። አገራቸው ከንጉሥ አገር ምግብ ያገኝ ነበርና። በተቀጠረ ቀንም ሄሮድስ ልብሰ መንግሥቱን ለብሶ በዙፋኑ ተቀመጠ። እርሱም ተናገራቸው። ሕዝቡም የእግዚአብሔር ድምፅ ነው የሰው አይደለም ብለው ጮኹ። ለእግዚአብሔር ክብር ስላልሰጠ ያን ጊዜ የጌታ መልአክ መታው፣ በትል ተበልቶ ሞተ። የእግዚአብሔር ቃል ግን ያድግና ይበዛ ነበር። በርናባስና ሳውልም አገልግሎታቸውን ፈጽመው ከኢየሩሳሌም ተመለሱ። ማርቆስ የተባለው ዮሐንስንም ከእነርሱ ጋር ይዘውት መጡ። ጸልያለን እግዚአብሔር እንዲያስተምረን። የልጅ ምጽአት በደጅ ነው። ጦርነቱም ድምፅ አሰምቶ ይነግረናል። ጌታ ሆይ ሰው ከምድር ነገር ጋር ተጣብቆ ከልጅ ምጽአት እንደ ተዝረከረከች ሙሽራ እንዳንሆን በቃልህ ያነጻህን ወገባችን ታጥቀን የሚመጣውን ጌታ እንጠባበቃለን። ደግሞም ትመጣለህ። እነሆ የምትመጣው ሙሽራ ኢየሱስ ጌታ ሆይ ወገባችን ታጥቀን
በፊትህ ስንቆም እንዳናፍር እነሆ በብዙ ብድራት እንደሚያበራ ኮከብ ተሸልመን ወደ መንግሥት መግባት እንድንችል ቀሪ ዘመናችንን ባርክልን። ለዚህም ለእንግዳና መጻተኛ ዘመናችን ጌታ ሆይ ከምድር የሚያላቅቀን ወደ ምጽአትህ የሚያጣብቀን ቅዱስ ቃልህን ስትነግረን ለተናጋሪና ለሰሚ የምንኖርበትን ጸጋህን ስጠን። ክብር ለአንተ ብቻ ይሁን። በኢየሱስ ስም ብለህ ስማን፣ አሜን። የዛሬው ርዕሴ ከእግዚአብሔር የተሰጡ 5 የመከራ ማምለጫዎች የሚል። ታውቃላችሁ እግዚአብሔር ሁሌ ማምለጫን ያዘጋጃል፣ ግን አናውቀውም። መከራችን ይጸናል። ማምለጫውን ካወክ ደግሞ ይቀልልሃል ወይ ታመልጣለህ። እና አንድ ሰው መጥረቢያ እንጨት ሲፈልጥ ዛቢያው ሽልክ ብሎ ሰው ቢገድል 6 የማምለጫ ከተሞች አሉ ይላል በብሉይ። ያን የማምለጫ ከተማ ያላወቀ ሰው በበቀለኛ ይገደላል። ያወቀ ሰው ሽልክ ብሎ ያመልጣል። መከራ በምድር ላይ አይቀርም። ጌታ ኢየሱስ ተናግሯል፣ በምድር ሳላችሁ መከራ አለባችሁ፣ ግን አይዟችሁ እኔ ከእናንተ ጋር ነኝ። ስለዚህ አንዱ መከራ ሲገጥመን እንዴት እንደምናመልጥ እንድናውቅ ዛሬ በሐዋርያት ሥራ ውስጥ 5 ማምለጫዎችን ነው የምናጠናው። እንደምታውቁ የመጀመሪያው ሃይማኖታዊ ስደት ሳኦል የተባለው አሁን ጳውሎስ የሆነው ሐዋርያው ብዙ ክርስቲያንን ቁም ስቅል አሳይቷቸዋል እንደምታውቁ። ነገር ግን ይሄ ሳኦል ክርስቲያኖችን ያሳድድ ጌታን እንዲሰድቡ ያደርግ የነበረው ከሄሮድስ የተለየ ነው። የሄሮድስ ስደት ፖለቲካዊ ነው። የሳኦል ማሳደዱ ግን ሃይማኖታዊ ነው። ታውቃላችሁ ይለያያል። ለምንድን ነው ሃይማኖታዊ ሆነው? ያህዌን የእግዚአብሔር የእስራኤልን አምላክ ተሳስተው ስተት ትምህርት እያስተማሩ ነው ኢየሱስ ተነስቷል ብሎ ስላመነ ነው እንጂ ሌላ ምንም ኢንቴንሽኑ ንጹህ ነው። የሳኦል የሚገርማችሁ እግዚአብሔርን ለማክበር ወይም ትምህርት አስተምሮ ለማስጠበቅ ካለ ቅናት ነው የሚገላቸው። ይህንን በቅንነት ግን ዕውቀት የሌለውን ስደቱ እስጢፋኖስን አስገድሏል። ብዙ ቅዱሳን ላይ መከራ አምጥቷል። ታውቃላችሁ ዕውቀት የሌለው ቅናት በጣም አደገኛ ነው እና አንገትህንም ሊሰይፍ ይችላል። እግዚአብሔርን ያገለገለ ነው የሚመስለው እና ከግል ቂምና ጥላቻ ሳይሆን አምላኩን ያገለገለ ስለመሰሉ ነው። ስለዚህ ነው ጳውሎስ ካለማወቅ ያደረኩትን ነገር ማረኝ ብሎ የሚናገረው። ግን 3 ቸርነት አዘጋጀለት። እንደምታውቁ ልቡ ንጹህ ሆኖ ግን በቅንነት ዕውቀት በማጣት ስተቱ ስለሚገባ ሁሌ 3 እግዚአብሔር ቸርነት ያደርግለታል። ከዚህ በፊት ተነጋግረናል። አንደኛ የሚጸልይ ማላጅ ነው የሚያስነሳለት እና ለዛ ለሳኦል ሐናንያን አስነሳለት ትዝ ይላችኋል። 2 ማስጠንቀቂያ በደማስቆ ተገልጦ የምታሳድደኝ እኮ እኔ ነኝ አለው። ዕውቀት ሰጠው ማለት ነው። 3 እምቢ ብትለኝ አይቀጡ ቅጣት ነው ምቀጣ ይብስብሃል አለው። ማስጠንቀቂያ ብቻ ሳይሆን ፍጻሜውን ነገረው ማለት ነው። ለምንድን ነው ለሳኦል ኢየሱስ በደማስቆ ተገልጦ የነገረው? በልቡ ቅንነት ዕውቀት በሌለው ስተቱ ስለሆነ ነው። እና ሳኦል እንዲያውም ተገለጠለት፣ ጌታን ተቀበለ። የመጀመሪያው በቅዱሳኑ ላይ ያለው ስደት በረደ። የበረደው ሳኦል ጌታን ተቀብሎ ስለተቀየረ ነው። ከዛ ከጥቂት ዓመት በኋላ ይመስለኛል ከ8 ዓመት በኋላ የፖለቲካ ስደት ሄሮድስ አስነሳ። አሁን የሚጸልይ ሰው አልሰጠውም፣ ማስጠንቀቂያም አልሰጠውም፣ ፍጻሜውንም አልነገረውም። ሄሮድስን ጸዋው እስኪሞላ ዝም ያለው ለምን? ሆን ብሎ ደለብሬት ሊያደርገው ዕውቀት ከማጣት ሳይሆን ሆን ብሎ ነው ያደረገው ሄሮድስ። እና ፍጻሜውን ቅድም ሳነብ ሰምታችኋል። እና ከሳኦል በላይ በጣም አስጨናቂ ነው የሄሮድስ። ይሄኛው ሄሮድስ ማለት ጃንሆይ እንደማለት ነው። ስም ሳይሆን የማዕረግ ስም ነው። ታውቃላችሁ ሁሉም ሄሮድስ ነው የሚባሉት። እኛ ይሄኛው አንቲጳስ ነው የሚባለው ልዩ ስሙ። እና ሄሮድስ የተባለው አንቲጳስ ከቁጥር 1 እስከ 4 ላይ ቤተክርስቲያንን አሳደዳት፣ እጁንም በቅዱሳን ላይ ጫነ ይላል። ምዕራፍ 12ን ምን ይላል? በዚያም ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተክርስቲያኑ በአንዳንዶች ላይ እጁን ጫነባቸው። በጣም የተወደደውን እጅግ ቤተክርስቲያንን እንደ አማድ የያዘውን ያዕቆብን በሰይፍ ስለተገደለው። ቀላል አይምሰላችሁ። ያዕቆብ ሞተ ማለት ድንጋጤ ነው። ገና
ትንሽ ነች ቤተክርስቲያን፣ በቁጥር ጥቂት ነች፣ ገና ጅማሬ ላይ ነች። ያንንም ያህል አማድ ሰው ሲሞት ይደነግጣሉ። እንደ ዛሬው ብዙ እንደሆነን እንዳታስቡ ማለት ነው። እና አንገቱን ቀንጥሶ ገደለው። ሄሮድስ የታላቁ ሄሮድስ የልጅ ልጅ ነው። ያ ታላቁ ሄሮድስ መጥምቁ ዮሐንስን የገደለው የልጅ ልጅ ነው ማለት ነው እንደምታውቁት። እንዲያውም አያቱ ሕፃናትን ገሏል። አባቱ መጥምቁ ዮሐንስን ገሏል። የሱ ደግሞ ልጁ ሕፃናቱን በሙሉ ገሏል። ኢየሱስ ተወለደ በሰብአ ሰገል ተነግሮት እና ዘሩ በሩ የተረገመ ገዳይ ናቸው እስከ አያቶቹ ድረስ። ይሄኛው ደግሞ ያዕቆብን ገደለው እና ስርወ መንግስቱን እየተቀባበሉ በፓለስታይን ላይ የቄሳር ስላነገሰው ጠቅላላ ዘሮቹ ገዳዮች ናቸው እነዚህ። ይሄኛው በተለይ በጣም ጨካኝ ነው ያዕቆብን የገደለው እና ዘሩ አማሌቃዊ ነው። ታውቃላችሁ በብሉይ ኪዳን አማሌቅ የደከሙትን አፍኖ የሚገድል ነው። ሃማ አማሌቃዊ ነው። አስቴርና መርዶኪዮስን ያስጨነቀ የሱ ዘር ነው የምላችሁ። ይሄ መርዶኪዮስ፣ ይሄኛው አንቲጳስ የተባለው ሄሮድስ። አንዳንድ እርግማን ይተላለፋሉ ይላል። እኔ በእውነት ከአባት ወደ ልጅ ከልጅ ወደ ልጅ ትዝ ይለኛል። በዛ በኦሪት ዘፍጥረት ላይ ካምም የአባቱን ራቁትነት አይቶ ተናገረ፣ ኖህም ረገመው። ከነዓን ርጉም ይሁን አለው ማለት ነው። ራቁትነቱን ያየው ካም ነው፣ የተረገመው ልጁ ከነዓን ነው። ከነዓን ደግሞ እነዚህ ፌሪዛዊ ከጢያ የተባሉ አሁን እነ ሐማስ ብላችሁ ነው የሚገባችሁ። ጠቅላላ በፈንጅ የሚወርድበት ይቅርታ ለዚህ ቃል በክርስቶስ ሁሉም አምኖ ቢድንም ነገር ግን እስራኤሎች ምድሩን እንዲወርሱ እግዚአብሔር አሳልፎ የሰጣቸው ፌሪዛዊ፣ ኬጢያዊ፣ ያቡሳዊ፣ ጌርጌሳዊ የሚባሉ 12ቱም በሰይፍ ስለት ነው የወደቁት። ምናልባት አሁን በፈንጂ የሚወርድባቸው ኃጢአት ሰርተው ላይሆን ይችላል፣ ግን ስለ ብሉይ ኪዳን ነው የምነግራችሁ እና እርግማኑ እስከ ልጅ ልጆቻቸው ሄዷል ማለት ነው። ጢሞቴዎስንም ይለዋል በእናትህ በሎይንቅ በአያትህም ያለው ግብዝነት የሌለው መንፈስ በአንተም እንዳለ ያለው ይላል። እንዲህ ያለው መንፈስ ወደ ልጆች እንዴት ይተላለፋል? እርግማንም በረከትም ይተላለፋልን ይመስለኛል። ወደፊት እናጠናዋለን። እና እርግማንን መስበር እንዴት እንደምንችል ብናውቅም በረከትም እርግማንም ለመዳንና ለመጽደቅ ባይሆንም ግን በምድር ላይ ያለህን ስኬት የመቀነስና የመጨመር አቅም አላቸው። እና ይሄ ሄሮድስ አባቶቹ አያቱም ገዳይ ስለሆኑ እሱም ላይ የገዳይ መንፈስ አርፎበታል እላችሁ። ስለዚህ አባቱ ንፋስ፣ ይሄኛው አውሎ ንፋስ ሆኖ ቁጫል ጠቅላላ መግደል ጀመረ። ስለዚህ በዓላትን ህግጋትን ይቀይር ጀመር። በፓለስታይን ነው ንጉስ የሆነው ከ41 እስከ 44 አውግስጦስ ቄሳር ነው ያነገሰው እና ውጪ በግብጽ ውስጥ የተማረ ስለሆነ የፖለቲካ ዕውቀት ስላለው በፓለስታይን ላይ እንዲቆጣጠርለት አውግስጦስ ቄሳር አነገሰው ማለት ነው። እና ይሄ ሰው ህግጋትን ባህላትን ሁሉ ጠንቅቆ ያከብራል። ያህዌን ስለወደደ አይደለም። በምድሩ ላይ በፓለስታይን ንግስናው የሚቀጥልለት ህዝቡ ድምጽ ሲሰጡት ነው፣ የአይሁድ ህዝብ። ስለዚህ ዙፋንና ስልጣን ስለጣመው የአይሁድን አእምሮ ለመማረክ ለአውግስጦስ ቄሳር የሚያደርገው ሪፖርት ወይም ድጋፍ እንዲጨምርለት የማይቆፍረው ድንጋይ የለም። ይገርማችኋል፣ አንዳንድ ሰው ስልጣን በጣም ስለሚወድ የማይገለበጠው ድንጋይ የለም። ሌሊትና ቀን ሲዛብር ነው የሚያድረው። አንዳንድ የስልጣን ጥማት በሄሮድስ ላይ አይቻለሁ። ያ መንፈስ አሁንም ይሰራል ታውቃላችሁ። እና በሮም ቤተ መንግስት ዝናው እንዲናኝ ጎበዝ ነው ይቀጥል እንዲባልለት ነው ያደረገው ማለት ነው። እና ያህዌን ማምለክ ጀመረ። ውሸቱን ነው። ቤተ መቅደሳቸውን አደሰላቸው በእንቁና በፈርጥ አታምኑ። እንዲያውም ደቀ መዛሙርቱ ቤተ መቅደሱ እንዴት እንዲያምር ተመልከተ እስኪሉት ድረስ ከዲዛይኑና ከቃሉ ውጪ አሽቆጠቆጠው ነው ማለት ነው። በደብረ ዘይት ተራራ ቆመ፣ ጉልላቱ ማየት አትችልም፣ አይንህን ያጠፋዋል ይላሉ። በናስ ስለለበጠው ፀሐይ አርፎ አንተ ላይ ሲያርፍ ስለሚጎዳ አይንህን እስክትይዝ ነው ውበቱን የጨመረው። ያን ሁሉ ኢንቨስትመንት ያደረገው ለምንድን ነው ብትል ኤምአርአይ ልቡን ብታነሳው የስልጣን ጥማት እንጂ አምላካዊ ፍቅር አይደለም። ግን አረካም። ለምን አረካም? አይሁዶች ነቅተውበታል። ይሄ በሰንበት ሽር ጉድ ያለ ጾም ጸሎት መባ ከብጥር ሰው የሚለው አምላካዊ ፍቅር አርቲፊሻል እንደሆነ
ነቅተውበታል። አሁን መሰለል ጀመረ ማለት ነው። አይሁዶች አንጀታቸውን ማርሰው ምን ባደርግ ነው ብሎ ሲዳስስ የጊዜው አንገብጋቢ ጉዳይ የሐዋርያቱ አዲስ ትምህርት እንደሆነ ገባው። አገኘው ኬዝ ስተዲ አለ። ስለዚህ መግረፍ፣ ማባረር፣ መግደል ጀመረ። አይሁዶች በአንድ ልብ ለዘላለም ንገስልን አሉት። በጣም ደስ እንዳሰኛቸው አይቶ ይላል። እንዲያውም ላንብብላችሁ እዚህ ጋር ምዕራፍ 12 ላይ ያዕቆብንም በሰይፍ ገደለው፣ አይሁድንም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ያዘው። ስለ እግዚአብሔር አይደለም የሚያስበው። እግዚአብሔር ደስ ብሎታል አላለውም፣ ጉዳዩ አይደለም። አይሁድ ደስ ብሎታል አላለውም ነው ችግሩ። አንዱን ጴንጤ ሲገለው እልል አሉ፣ ሁለቱን ሲገለው እልል አሉ። አለቀ፣ አገኘው። ልባቸውን አቢሴሎም በሰላምታ እንደሰረቀ ይሄ ደግሞ በመግደል ፖለቲካዊ ጥማቱን ለማርካት ፈለገ። ስለዚህ አንገብጋቢና ዋና የሆነውን ያዕቆብን ገደለው። እልልታው ቀለጠ። ይሄ ነው ንጉሥ አሉት ማለት ነው። ታውቃላችሁ ስልጣኑን ለማርዘም በሰው ደም ላይ ተረማመደ ነው። አንዳንድ ሰው እንደዛ ነው። የስልጣን ጥማት ይሄን ያክል ያስኬዳል ወይ? ያስኬዳል። ይገርማችኋል። በስልጣኑ ከመጣህበት፣ በክብሩ ከመጣህበት እንደ ሩሎ ድምጥጥ የሚያደርግ ሰው አለ። ምንም ቅር አይለው እና ሚስቱን ገሏል፣ ልጆቹን ገሏል፣ አክስቱን ገሏል። የተነሱበትን ሁሉ እያነቀጨጨን ያደርጋቸው። ሄሮድስ ከባድ መንፈስ ነው የምላችሁ። አሁን የመጨረሻውን በቃ በአራት ነጥብ ሊዘጋው ሲፈለግ አእማድ የሆነው ጴጥሮስን ወሬ ሰማ። ያዙልኝ አለ። በ16 ወታደር ታውቃላችሁ አሰረው። እንዲያውም አንድ ጴጥሮስን በሰንሰል አስሮታል። 3 ክፍል ያለው ወህኒ ቤት የጨመረው እና ወታደሩን ከጴጥሮስ ጋር አብረው ያስሩታል። ወታደሩ ወንጀለኛ ሆኖ አይደለም፣ በጉቦ እንኳን እንዳይጠፋ አንዱ ወታደር ከጴጥሮስ ጋር ይታሰራል አብሮ እና በአራት የተከፈሉ ወታደሮች አንደኛውን ዘብ ሌላ 4 አንደኛውን ዘብ 4 እያሉ 16 ወታደሮች ይጠብቁታል። ለምን? ሉቃስ ይጽፍልን ልብን ይነካል። ምዕራፍ 12 ላይ ጴጥሮስንም ደግሞ ያዘው። የቂጣ በዓል ወራት ነበረ። በዚያ ጊዜ ወደ ወህኒ ያገባው ከፋሲካ በኋላ ወደ ሕዝብ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆኖ እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው። ጴጥሮስም በወህኒ ይጠበቅ ነበር ይላል። ለምን አሰረው? እንዳያውቀው ለምን አልገደለውም ብትሉ ለፋሲካ በዓል ዲያስፖራ ጂው ይመጣል። ከሮም ይመጣል፣ ከዛ ከእስያ ይመጣል። የፋሲካን እንዲያከብሩ በአመት 3 ጊዜ እንዲታዩ ሙሴ ስላዘዛቸው በዓለም ያለ ሁሉ ጂው ግልብጥ ብሎ የሚመጣበትን ቀን በዛን ቀን ጴጥሮስን ለመግደል ነው ያሰበው። ለምን? የአገር ውስጥ ተቀባይነት ሳያንሰው በውጭ ያለውን ዲያስፖራ ጂው በእነሱ ቁጥሩ እንዲጨምርለት ፈልጓል ተቀባይነቱ። ስለዚህ የፖለቲካውን ጌም ነው ልነግራችሁ የምፈልገው። ዋናው ነው የምገለው በአይሁድ ብቻ አይደለም። ያዕቆብ በቂ ነው ለነሱ። ጴጥሮስን ደግሞ በፋሲካ በዓል ማግስት ህዝቡ ባለበት ጭጭ ነው ማድረገው። በውስጥና በውጭ ያሉ አይሁዶች ይቀበሉኛል ብሎ አሰበ። ማን ያድናቸዋል ከዚህ ያለ ሰው? በጣም አደገኛ ነው። ሎጂክም ህገ መንግስትም አንቀጽም አያድንህም። በቃ ስልጣኑ ብቻ ስለሚፈልግ ማንም ሰው በፊቱ ሊቆም አልቻለም። ዝም፣ እግዚአብሔር ዝም። ለምን ዝም አለው? ሆን ብሎ አውቆ ለስልጣኑ ሲል ለክብሩ ሲል ያደረገው ነገር። ዝም አለ ማለት ተወ ማለት አይደለም። ጽዋው ይቆጥርለታል። አንድ ሐዋርያ ዋጋውን ታውቃላችሁ። ሰው ሁሉ ዋጋው ብዙ ቢሆንም እና ጴጥሮስን አሰረው ነው የምላችሁ። ሁለተኛው የሐዋርያቱ ስደት በዚህ ሰዓት ሆነ። አሁን እንደ አይን ብሌን የሚያዩት ጴጥሮስ እንደ ነገ ሊገደል ወህኒ ቤት ገባ። ናሙናውን በያዕቆብ ቀምሰውታል። የቀራቸው ብቸኛ ሐዋርያ ጴጥሮስ ነው። ታሰረ። አሁን በዚህ መከራ ውስጥ ማምለጫ አዘጋጁ ማለት ነው። አሁን ማነብላችሁ እሱ ነው። ከመከራ የምናመልጥባቸው ከእግዚአብሔር የተዘጋጁ 5 የመከራ ማምለጫዎች ነው የምናጠነው። እንደ አውራቂስ አውሎ ነፋስ እንደ ጋለ ብረት ምጣድ ከሆነ መከራ እንዴት ሊያመልጡ ቻሉ? ሉቃስ ይጽፋል ምዕራፍ 12 ላይ
ሐዋርያት ሥራ ላይ ቁጥር 5 የመጀመሪያው ማምለጫ። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። አንደኛው ማምለጫ ወገኖች ሆይ ነገሩ ከእግዚአብሔር መጥቷል። ጸጉሩችን በእግዚአብሔር ተቆጥሯል። እሱ ሳይፈቅድ ምን ይሆናል? አቤቱ ፈቃድ ይሁን አላሉ። አሁን ማርሽ ቀየረው። ማርያም ቤት በምልክት ተነጋገሩ። እቺ አስደናቂ ሴት ነች ማርያም። የማርቆስ ወንጌልን የጻፈው ዮሐንስ የተባለው የማርቆስ እናት ነች። በርናባስ አጎቷ ይመስለኛል፣ ዘመድ ናቸው ከበርናባስ ጋር። እና እነ ጴጥሮስ ብዙ ቀን እሷ ቤት ተሰብኳል። መንፈስ ቅዱስ የወረደው ሐዋርያቱ እንጀራ የሚበሉት እሷ ቤት ነው። አስገራሚ ሴት ነች ባይዘው። በዚህ በመከራ ሰዓት እየታደኑ በሚገደሉበት ሰዓት በህቡ ቤቷን ለጸሎት ሰዎች ከፈተች። ያዕቆብን አስበልተናል፣ ጴጥሮስ አይሞትም አለች። ምን እናርግ? ጽኑ ጸሎት፣ ዕውቀት ያለው ጸሎት፣ የማያባራ ጸሎት እንጸልያለን አለች። ትመስለኛለች ያቀጣጠለችው እሷ ነች። በማርያም ቤት መፋለም ጀመሩ። ከመከራ የምናመልጠው የመጀመሪያው ብርቱ እና ዋሪየር የሆነ ጸሎት፣ በዓላማና በዕውቀት የሚጸለይ ጸሎት ይገርማችኋል ከመከራ ማምለጫ ነው። ከመከራ የምናመልጥበት ከእግዚአብሔር የተሰጠ ረድኤት አንደኛው ጸሎት ይባላል። ጴጥሮስ እንደ ስንዴ ሊያበጥርህ ነው፣ ችግር የለውም ማምለጫ አለው፣ ትጋና ጸልይ። ብዙ ጊዜ መከራው ከጸሎት በልጦ አይደለም፣ ከእግዚአብሔርም አይሉ አይደለም የሚጎዳን። የመከራውን ማምለጫ ጸሎት የሚባለውን ስለማናውቀው ወይ ስንጸልይም ልኩፍ ነው ነካ እንደ ማርያም መልስ እስክናገኝ የፍልሚያ ጸሎት ብዙዎቻችን አንችልም። የሚገርማችሁ ለሰው ልጆች ይልቁንም ለአማኞች ብቸኛ እንደ ኒውክሌር ቦምብ የተሰጠ ብቸኛ መድኃኒት ጸሎት ነው። እንደ ማርያም ወጥረን ብንጸልይ ስንት ሞት በከሸፈ፣ ስንት ከኪሳራ በዳንን፣ ስንት ብጽዕና ሀገራችን በሞላው። ነገር ግን እንደምታውቁት ነው ከጉልበታችን ጸሎት ተሰርቋል። ስለዚህ ነው ሄሮድስ አቅም እንዳያገኝ ከልካይ ተነሳች ማለት ነው። እቺ ሴት መዝሙር 149 ላይ የሐጌ መዝሙር አለ። የቅዱሳን ክብር ምንድነው? ሁለት አፍ ያለው ሰይፍ የተሰጣቸው ነገስታትን ያስሩ ዘንድ ይፈቱ ዘንድ ለመንቀልና ለመትከል ይህ አለቆቻቸውን በእግር ብረት ያስሩ ዘንድ ለቅዱሳን ስልጣን ተሰጣቸው። ይህም ክብር ነው። ለማሰርና ለመፍታት ስልጣን እንዳለን አናውቅም። ተሰጥቶናል፣ አንጠቀምበትም። ታውቃላችሁ የማሰርና የመፍታት የቤተ ክርስቲያን ስልጣኗ የትየለሌ ነው። ያሰራችሁት ሁሉ ይታሰራል፣ የፈታችሁት ይፈታል። ይሄን ለቤተ ክርስቲያን የተሰጠ ስልጣን። በእጃችን ታላቅ ሚሳኤል ታጥቀናል። ከመከራ የምናመልጥበት ጸሎት ይባላል። ስለዚህ ማርያም አስገራሚ ነው። ለኮሰችው እሳቱ፣ የጸሎት እሳት። ባለፈው አጥንተናል። ፈርዖን ሳራን ወሰዳት። የገዳይ እሱ ንጉሥ፣ እኔ ስደተኛ። እንግዲህ እግዚአብሔር አንተ ታውቃለህ እንደፈጠርከኝ አውለኝ አሳድረኝ አላለም። በሩን ዘግቶ ሚሳኤል መተኮስ ጀመረ። ልቀቅ ሚስቴን፣ እንዳትነካ ሚስቴን፣ አስሬሃለሁ። ደንገጠቀጠ ፈርዖን። መለሰለት። የአሁኑ ጴንጤ ቢሆን አስጨርሷል ስንቱን። አስመላሽ ምርኮ አስመላሽ ነው አብርሃም። ታውቃላችሁ እነ መርዶኪዮስ ሃማ ሊገድል ባጀት አስተክሏል፣ ቀንም ተቀጥሯል። ወይኔ ያለ ኖ አለች አስቴር። 3 ቀን ትጾማለህ ትጸልያለህ፣ እገባለሁ ንጉሱ ጋር አለች። 3 ቀን ማነገራት የጾምን ኃይል? መርዶኪዮስ ነው የሚመስለኝ። ማንም እንዳይበላ ሁላችሁም በጾም ጸሎት ሁኑ አለች። በጾም ጸሎት ሆኖ በ3ኛው ቀን ስትገባ ፊቷ ያበራል። አስተምር ነው። ከህግ ውጪ ነው የገባችሁ። በተመንግስቱን አነሳ። ታሪኩን ገለባበጡት ነው የምላችሁ። ሃማ ከታጠቀው ብርና ካዘጋጀው ፈረስ በላይ አስገራሚ ድማሚት ጸሎት፣ ጽኑ ጸሎት ይገርማችኋል። ህዝቡን አስመለጠ። ዳንኤል ህልሜንም ፍቺውንም ካልነገራችሁኝ እገላለሁ አለ። ይሄ ጠቢብ ሁሉ 3 ዓመት ምቀልብ ዲግሪ ዲፕሎማ ምልህ ህልሜንም ፍቺዋንም ቁጭ ካላልክ እገላለሁ አለ። አረ ንጉሥ ሆይ እንዲህ ያለ የጠየቀ በዓለም ከተፈጠረ ጀምሮ የለም። ህልሙን ንገረንና ፍቺውን እንንገር አሉት። ህልሙን ነግሬ ሐሰተኛ ፍቺ ብትሰጡኝስ?
መፍታት እንደምትችሉ ማቀው ህልሜን ስትነግሩኝ ነው አላችሁ። ከዛ የጥቂት ሰዎችን መግደል ጀመረ። ዳንኤል ወደ ንጉሱ ገባ። ንጉሥ ሆይ ጥቂት ጊዜ ስጠኝ፣ ህልሙም እስከ ፍቺው ይመጣልሃል አለው። ምን ተማምኖ ነው ብትል ዳንኤል ቃልቻ አይደለም፣ ጠንቋይ አይደለም። ለሚሳቅ ይሳቅ አብደናጎም ነገራቸው። ብርቱ ኬዝ አለ። ከሰማይ አምላክ ሚስጥር ካላመጣን ሰው ሁሉ ማለቁ ነው፣ እኛም ማለቃችን ነው። እና ምን እናርጋሉት? ማታ እንገናኝ አላቸው። ምሽግ እንገናኝ። አየ ሶስቱ አራት ሆኑ። በሶስት የተገመደ ገመድ ፈጥኖ አይበጠስም ታውቃለህ። በአንድ ልብ በእውቀት አራቱም ሲጸልዩ ህልሙም ፍቺውም ከቻለ። ንጉሱ ሰገደ። እንዳንተ ሚስጥርን የሚያውቅ ቅዱስ መንፈስ ያለበት ማን ነው አለው። የምታመልከው አምላክ በእውነት ሕያው አምላክ ነው ብሎ አገራዊ ንስሐ እስኪገባ ድረስ። ይሄንን ያክል የጽድቅ ተጽዕኖ ያመጡት በምንድን ነው? ብርቱ ጸሎት፣ ጽኑ ጸሎት። የአንበሳን አፍ የዘጉ እስረኞችን ያስመለጡ አዋጅን የገለበጡት ወገኖች ሆይ በጸሎት ነው። ብርቱ መከራ ሲደርስብህ አንዳንዴ ከወትሮውና ከዘወትሮው ለየት ያለ ፍልሚያ ውስጥ እንድትገባ ያስተምረናል ማለት ነው የማርያም ጸሎት። እቺ ማርያም ታውቃላችሁ የመጀመሪያ ወንጌል ማቴዎስ ነው፣ ግን ቴዎሎጂ ስትማሩ ማርቆስ ነው የመጀመሪያው። ይሄንን ማርቆስ የጻፈው ደግሞ የማርያም ልጅ ነው። እቺ የጌታ እናት ማርያም ሳትሆን እቺኛዋ ማርያም በቤቷ ጸሎት የምትፋፍመው ማርያም ልጇ የመጀመሪያውን ወንጌል ቁጭ አድርገው። ቲኔጀር እኮ ነው፣ 10 ምናምን ነው እድሜው። የመጀመሪያ ወጣት ሚሽነሪ ዮሐንስ የተባለው ማርቆስ ነው፣ የማርያም ልጅ። ከበርናባስና ከጳውሎስ ጋር የመጀመሪያ ሚሽነሪ ጉዞ ተጉዟል። አታሙን ጳውሎስ መጨረሻ በሮም ሊገደል ሁሉም ሲተውት ማርቆስ የተባለው ዮሐንስ ብቻ ነው ከጎኑ ያለው። እንደ ኢየሱስ ሲሰቀል እንደ ኒቆዲሞስና ማቲያስ ዮሴፍ እንደነበሩ ይሄ ብላቴናው ብቻ በመከራው ሰዓት ከጳውሎስ ጋር ነበር። ጢሞቴዎስ ላይ ተጽፏል። እንደ ንስር የማይጨነግፍ ልጅ ከማህፀኗ እንዴት ወጣ ብትሉ አየ ተንበርክካ የምትወልድ ሴት ስለሆነች ነው። በቤቷ ጸሎት አለ። ስለዚህ ሚሽነሪ ይወጣል፣ ወንጌላዊ ይወጣል፣ መጽሐፍ ቅዱስ ይወጣል፣ እስከ መጨረሻው የሚጸና ይወጣል። ዋሊያ ተንበርክካ ትወልዳለች። ልጆቿ አይጨነግፉም፣ ይሄዳሉ፣ አይመለሱም፣ ይሄዳሉ ይላል ኢዮብ ላይ። ጸሎት ከሞት የሚያስመልጥ አዲስ ታሪክ የሚጽፍ እና ቁጣ የሞላበትን ትዕቢተኛውን የሚያበርድ ልዩ የጦር ዕቃ ከመከራ ማምለጫ ለቤተ ክርስቲያን የተሰጠው በጸና ጸሎት ይባላል። ይገርማችሁ ግን ይህንን ያልተለማመዱ ብዙ አሉ። አንደኛው ወንድማችን ሎጥ ቤቱን ከበቡት። አውጣ በቤት የገባውን አሉት። መላእክት ከኋላ ሆነው የሚጠብቁት ይሄ ስልጣን ያለው ጸሎት ይጸልያል ወይስ ይለማመጣል? በሕያው ስም አሳውሬሻለሁ እያንዳንድሽን እንዲል ተፈልጓል። እሱ ግን ወንድሞቼ ሆይ ወንድ ያላወቁ ሴቶች አሉኝ እንደፈለጋችሁ አድርጋችሁ በቤት የገቡትን እባካችሁ። በድርድር ይሆናል እንዴ ብራዘር? አይ በኃይል ነው እንጂ እኮ በድርድር አይሆንም። ቀይ በሬ አመጣልሃለሁ አትንካኝ፣ ቀይ ዶሮ አመጣልሃለሁ ኧረ እባክሽ አንድ ካመጣች በጥፊ ብሎ ጥርሷን አጋጯ ይዞራል። ታውቃላችሁ ብዙ አጋንንት መታት ይባላል። ምች መታት ይለማመጡታል። አይሆንም፣ በድርድር አይሆንም፣ በዲፕሎማሲ አይሆንም። ኤሊ በቤትህ ክፉ ነገር ሆኗል፣ ልጆች ሲያመነዝሩ እያየ እግዚአብሔር እንደዚህ ይላል ክፉ ነገር አመጣባ። እሱ አምላክ ነው፣ እንደወደደ ያድርግ። ምን አይነት ቃል ነው እንደወደደ ያድርግ? ጸሎት ቢለምድ እኮ እንደ ነነዌ ሰዎች ነገሮች ሁሉ ይገለበጣሉ። መጸለይንም ይችል አይደለም። የእስራኤል ሰዎች ሲጓዙ ትዝ ይላችኋል፣ አማሌቅ መጣ፣ የደከሙትን መግደል ጀመረ። ሙሴ የደከሙትን አማሌቆች በምድረ በዳ ላይ እየገደሉ ነው። ካህኑ ጄኔራል ሆነ። አታውኑ ኢያሱ ሰይፍ መዘዘልኝ፣ ወታደር መረጥልኝ፣ አሮንና ሆር ተራራ ላይ እንገናኝ። ቁጭ ጄኔራሎችን መደበ። እጁን ሲዘረጋ እምሽቅ ብለው አለቁ። በጸሎት መፋለም ጀመረ። ተራራ ላይ ሆኖ ፀሐይ እስኪገባ ድረስ አማሌቆች እስኪመቱ ድረስ እጁን ዘርግቶ ነበር። ይሄ የተራ እጅ መዘርጋት አይደለም። ከሰማይ አምላክ እጁን ወደ ያህዌ ዘረጋ። ኃይል እየተቀበለ
በጠላቶቹ ላይ ተቃውሞ ለኢያሱ ጉልበት የሚያስተላልፍበት ምስጢር ነበር። ጸሎት። አማሌቆች ይሸነፋሉ፣ ምስጢሩን አያውቁትም። ምስጢሩ የኢያሱ ወንጭፍ መወንጨፍ አይደለም። ጉልበቱ ያለው ተራራ ላይ ከሚጸልየው ከሙሴ ጋር። ከመከራ የምናመልጠው እንዴት ነው? በብርቱ ጸሎት ነው ወገኖች። አንዱ ማምለጫ ጸሎት ነው። አጥብቀህ ስትጮህ የማይቀየር የለም፣ የማይነቀል የለም፣ የማይታሰር የለም። ዛሬ በዚህ ጉባኤ አንዳች መፈታት ይሆናል። በእውነት ለብዙ ጊዜ የቆየ አጋንንታዊ ስርዓት ይበጠሳል። በእውነት እንደው ሰዓት እያጠረን እንጂ ሞቅ አድርገን ብንጸልይ በእውነት እላችኋለሁ ምልክት እናይ ነበር። እኔ አንዳንዴ ቀኑን ሙሉ እንጸልይ እንዴ እላለሁ። አንዳንድ ቀንበሮች በጸሎት ብቻ የሚሰበሩ አሉ። እግዚአብሔር ያላሸከመን የምንሸከመው ከጸሎት ማነስ የተነሳ የሄሮድስ መንፈስ የሚጫወትብን በጌታ በኢየሱስ ስም ይበጠሳል። በእውነት እንደዛ ነው በማርያም ቤት የሆነው። ማርያም ቤት ብርቱ ጸሎት ሆነ ይላል ከመከራ ለማምለጥ። ሁለተኛስ የተነገረልህን ማመን። ከመከራ እንድታመልጥ ከፈለገ የተነገረልህን ማመን። ይሄንን እዛው ምዕራፍ 12 ላይ ሉቃስ ሲጽፍልን ቁጥር 6 ሄሮድስም ሊያወጣው ባሰበ ጊዜ በዚያች ሌሊት በሁለት ሰንሰል ታስሮ ከሁለት ወታደሮች መካከል ተኝቶ ነበር። ጠባቂዎችም በደጁ ፊት ሆነው ወህኒውን ይጠብቁ ነበር። ትላንት እኮ ጓደኛው ተገሏል። በ16 ወታደር ነው የሚጠብቀው። ነገ ሊገደል የሞት ፊርማ በእጃቸው ያለ ገዳዮች አሉ። በመጥረቢያ አንገቱን ሊቆርጡት መልአኩ ሲገባ አጅሬ ለሸሽ ብሎ ተኝቷል። እንደ ነገ ልትሞት እንደ ዛሬ እንዴት መተኛ ትችላለህ? ይመስለኛል የተነገረለትን በማመኑ ነው። ምን ተነግሮለታል? ዮሐንስ ወንጌል ምዕራፍ 21 ቁጥር 18 በሸመገልክ ጊዜ እጅህን ትዘረጋለህ፣ ሌላውም ያስታጥቅሃል፣ ወደማትወደው ይወስድሃል። ዮሐንስ 21:18 ምን ማለት ነው? ጴጥሮስ ሸምግለህ ነው የምትሞተው። ምልክቱን ልንገር፣ ቀበቶ መታጠቅ እንኳን አትችልም። ከሽምግልና ወደ ቀኝ ልትሄድ ፈልገ ወደ ግራ ነው የሚወስዱ። ለምን? በጣም ሸምግለህ ነው የምትሞተው። ምን ማለት ነው? ከመሸምገልህ በፊት ቀበቶ ሰው እስኪያስታጥቅህ ድረስ አትሞትም። ቃል አለ አትሞትም። እቺን ቃል የሰጠው እኮ ስለ ቀበቶ ስለ እርጅና ወደ ግራ ስትሄድ ወደ ቀኝ ትሄዳለህ የሚል አይደለም መልእክቱ። ረጅም ዕድሜ ትኖራለህ ነው። ስለዚህ ሄሮድስ አሰረው 16 ወታደር 16,000 ወታደር ይምጣ፣ የተነገረው ሳይፈጸም አይሞትም። ጴጥሮስ በእግዚአብሔር ቃል ላይ ነው የተኛው። አየህ፣ በሰንሰሉ ላይ አይደለም የተኛው። ቃሉ እንደ ትራስ ሆኖት ለጥ አብሮት የታሰረ ወታደር ምን ይሊሆን? ብራዘር ነገ ልትገደይ ዛሬ ታንኮራፊያለሽ። ያልገባ ነገር አለ። አልሞትም። ለምን ነው የማትሞተው? ሄሮድስ እኮ መርደረር ነው። ይኸውልህ ማምለጫም እኮ የለህም። በየት ነው የምታመልጠው? ችግር የለውም። ትላንት ጓደኛዬን ቢገድልም እንዳለመልጥ አድርጎ ቢያስረኝም ቃል አለኝ። ምን የሚል ቃል ነው ያለ? አርጅተህ ነው የምትሞተው ብሎኛል። አየህ፣ አንዱ ማምለጫው የተነገረልህን ስታውቅ መከራው ደምህን አይጨምረውም። ብዙ ጊዜ ከመከራው በላይ የሚያስጨንቀን የተነገረልንን ስለማናውቅ። አንዱ ከመከራ ማምለጫ ተጽፎልኛል፣ ተነግሮልኛል። አየህ፣ በአንተ ላይ የተነገረውን ንግርት ወይም ትንቢት የተጻፈልህን ከገባ ሰይጣን በቀላሉ ሊያገኝህ አይችልም። ጴጥሮስ ያውቃል። ማቴዎስ 10:17 ብታነቡ ይሄን ሁሉ አለ። ስለዚህ ነው አብርሃም ብርታትም ድካምም አለው። ይሄ ያልተገረዘ ፍልስጤማዊ ስለ ሚስቴ ሲል ይገለኛል አለ። አይሞትም። ለምን አይሞትም? አብርሃም ልጅ እንደሚወልድ ልጆቹ እንደ ከዋክብት እንዲሆኑ ቃል አለው። ከቃል በላይ ሰውየውን ፈራው። ነገር ግን አብርሃም አይሞትም። ዳዊትም ሳኦል አንድ ቀን ይገለኛል ብሎ ወደ ፍልስጤም ምድር ሄደ። ዳዊት በሳኦል እጅ ይሞታል? አይሞትም። ለምን አይሞትም? በማይዋሻው እግዚአብሔር በሳሙኤል አንደበት ትነግሳለህ ብሎታል።
ዮሴፍን አውሬ ቦጫጨቀው። ይሄ ጨርቅ የዮሴፍ ነው? አዎ የልጄ ነው። አውሬ በጫጨቀው። አይበጫጭቀውም ብራዘር። ለምን አይበጫጭቀውም? ዮሴፍ ቃል አለው። ከዋክብት ሲሰግዱለት፣ ነዶ ሲሰግዱለት፣ ራስህ ያዕቆብ እኛና ልጆች ሚስቶች እንሰግድልህ ይሆነና አላልክም? ቃል መጥቶልህ የለም? አርቲፊሻል ጨርቅ እንደ እብድ የሚያደርገህ ምንድን ነው? የተነገረውን ስላላመንክ ነው ያለቀስከው፣ ጨርቅ ስላየህ አይደለም። አይ ልጄማ አይሞትም። ይሄ ኩምክናችሁን አቁሙ። ለምንድን ነው የማይሞተው? ይሄው የራሱ ልብስ እኮ ነው፣ ደም እኮ ነክቶታል። ኖ እኔ አላምንም። ወፊቾ ነው፣ አርቲፊሻል ነው ይሄ። ለምን? ቃል አለኝ። ሰማይ ምድር ያልፋል እንጂ ቃል አያልፍም። ልጄ ይነግሳል ቢል ኖሮ መልአክ ያጨበጭቡ ነበር። ሞተ ሲሉት ውይ አለ። ብላ አልበላም። አልጋ ላይ ተኛ። መሬት ነው የምተኛው። ብላ አምጡልኝ ማቅ ላይ አመድ አድርጌ ነው የምተኛው። እስክሞት ድረስ አዝናለሁ። ኧረ እባክህ እምነተ ቢስ ሁሉ፣ እግዚአብሔር የማይቀበለው ለቅሶ ሁሉ ለምን? ከእምነት ውጭ የሆነ ፍርሃት ነው። ጴጥሮስ ግን ሰንሰለቷ ላይ ለጥ። ሃሌሉያ። አሁን እኮ እኔ ሰብካለሁ እንጂ ቢመጣብኝ አላውቅም። ግን የሚያምኑ እንዲህ ናቸው። መርዶክዮስ ክፉ ሃማ ቀን ቀጥሯል። አይሁድን ሁሉ ሊገል ባጀት ተፈቅዷል። ፈጣን ፈረስ ተዘጋጅቷል። መርዶክዮስም ያለመናወጥና ያለመነሳት በደጅ ቁጭ ብሏል። ሃሌሉያ። በሞት አዋጅ ላይ መቀመጥ። ለምን? ከማይጠፋ ዘር ተወልዷል። ያውቀዋል። አይሁድ አይጠፋም፣ ነቢያት ተናግረዋል። ስለዚህ ሳይፈራው ሆኖ ሳይሆን ከሃማ በላይ ጽኑ አምላክ በዙፋኑ ላይ አለ። ከመከራ የምናመልጠው የተነገረውን ቃል ስናምን ነው ወገኖች። ቤርሳቤ ልጅሽ ይነግሳል። ንጉሥ ዳዊት የኔ ልጅ? አዎ እግዚአብሔር እኮ ነው ያለኝ፣ በዙፋኔ ላይ በፋንታው የሚነግስ ልጅሽ ነው። እና አዶንያስ ንግግር የሚችሉ መልካቸው የሚያምር እና አቢሴሎም እንደ ሰም የሚያቀልጡ ታላላቆች እያሉ እግዚአብሔር አለ እንግዲህ ምን አደርጋለሁ? ያንቺ ልጅ ሰባተኛው ትንሹ ይነግሳል አለኝ። አለቀ። ሰለሞን ይችን ሹክ አለችው፣ ኳስ ይጫወታል። አዶንያስ ነግሳለሁ አለ። ታላላቅ ሹማምንትን ሰብስቦ አዶንያስ 1000 ዓመት ይንገስ አሉ። ለምን? ንጉሱ ዳዊት አርጅቷል፣ በፋንታው የሚነግሰውን አላሳወቀም። ሰለሞንም ሮጦ አባዬ ትነግሳለህ ብለኛል ነበር፣ አዶንያስ እኮ ነገሰ፣ እከሌና እከሌ እኮ ከሱ ጋር ናቸው፣ እከሌም ደግሞ ካህኑ ቀባው እኮ አላለም። የለም ሰለሞን አየ ያለመናወጥና ያለመነሳት የተነገረው እንደሚፈጸም ስላመነ እንደ ስሙ ሰላም ነበረው። አዶንያስ ይንገስ 1000 ዓመት አሉ። ከእንቅልፍ እንደሚነቃ እግዚአብሔር ሲነቃ ናታን መጣ፣ ለቤርሳቤ ነገራት። ቤርሳቤ ለዳዊት ነገረች። ከሊታን ፈሊታን ኑልኝ፣ በቅሎ አምጡ፣ ልጄን ወደ ጊዮን ውሰዱት። የታል ሰለሞን? የለም ሰለሞን። ፈልጉና አምጡ ተባለ። የለም እሱ። ሰለሞን እዚህ ምን ታረጋለህ? ወንድም እኮ ሊነግስ ነው፣ አንተም እኮ ቤተሰብ ሁሉ ልታልቅ ነው። ቃል የመጣልህ አንተ፣ የነገሰው እሱ ነው። አይደለም ድራማ በሉት፣ ውሸት ነው። ዘና ፈታ ምለው። ለምን? እግዚአብሔር የተናገረው ይሆናል። ምድር ላለች፣ ሰለሞንም ነገሰ፣ ዳዊትም ሰገደ፣ ምድር ተንቀጠቀጠች፣ እነዛም ተበተኑ ይላል። የእግዚአብሔር ቃል ለዘላለም ይጸናል ወገኖች። የተነገረው ቃል ያመነ ሰው አይናወጥም። አየ እግዚአብሔር የተናገረውን ቃል ይፈጽማል። ስንት ቀን ሙሉ ነው ሳትበሉ እና መርከቡ ተሰብሯል። በእርግጥ ፀሐይም አይተን አናቅም። ማዕበሉ በጣም ከባድ ነው። ወደ 400 እስረኞች ናቸው። አንድ ነገር ልንገራችሁ፣ ትላንት ማታ ተገልጦ የሱ የመሆን ጌታ ከመርከቡ በቀር ማንም አይጠፋም ብሎኛል። የተናገረውን እንዲፈጽም አምናለሁና ምንም አትሆኑ ብሉ አላቸው። እሱም በላ በረቱ። በቄሳር ፊት ትቆማለህ ብሎኛል። ከነዚህ አንድም ጸጉራቸው እንኳን አይነካም ብሎኛል። በማዕበል ውስጥ፣ በጨለማ ውስጥ፣ በሞት ውስጥ ምንም አትሆኑም። ለምን? የተናገረው እንዲፈጸም አምናለሁ። ታምናላችሁ ወይ ነው። እግዚአብሔር ቃሉን ላከ ፈወሳቸው ነው የሚለው። ፈረሰኛ ላከ ፈወሳቸው አይልም። ብር ላከ ፈወሳቸው አይልም። ቃል ይፈውሳል። የመጣልሽ ቃል አለ ይሆናል።
ስለዚህ ነው ሞትን ያልፈራው በእውነት ከሁሉ እንደው በግል ቃል እንኳን ሬማ የሆነ ቃል ባይመጣልን ለሁላችን ቃል አለ በእውነት ኢየሱስ ይመጣል እና ጸጉራችን ተቆጥሯል። አንድ ሴት ውጪ አንድ አጋጣሚ ደወለችልኝ እና ልጅቱ ያው ይሄን ዩቲዩብ ተሰማ ስለሆነ ተነቀቃለሁ በርግጥ ግን ቄስ አቤት እኔ ያው በሕክምና ላይ ነኝ ግን ረጅም መንገድ መኪና ስለምነዳ አመመኝ ስለምቀመጥ እና እኔ ሐኪም አይደለሁ ለምን ነገርሽኝ? ኧረ እባክህ አስጨርሰኝ። ሐኪም ቤት ስመረመር ተቀይሯል ወደ ካንሰር ነው ምናምን አሉኝ እና ደነገጥኩ። መድኃኒት እንሰጥሽ ነበር ሳይድ ኢፌክት አለው ይሰራጭ ይሆን ይሉኛል። እኔም ደግሞ ሐኪም ስለሆንኩ ትክክል ነው አለች። እናስ የባህል መድኃኒት ካለ ጎግል ውስጥ ጎብቼ ስጎለጉል ህንድ ውስጥ የባህል መድኃኒት አለን አሉኝ። ቶሎ ላኩልኝ በፖስታ ቤት አልኩ። ግን ሳይድ ኢፌክት ደግሞ አለው አሉኝ እያለች ቴረር በቴረር ሆነች። እኔንም በቃ አስፈራራችኝ ይገርማችኋል። እና እኔ ምን ላድርግ ተጨነኩ። ኧረ ጌታ ሆይ ምንድነው መድኃኒቱ ስል ቃል መጣልኝ ይገርማችኋል። ኦይ ሰራዊት ጌታ እግዚአብሔር የሚልሽን ስሚ ለኔ ለአንቺ ድምጿ ራሱ ያስታውቃል ተቀየረ። እግዚአብሔር እንዲልሻል አሜን አለች ገና ሳልናገር። ጸጉርሽ ሁሉ ተቆጥሯል ይልሻል አልኳት። እኔ የሰማሁት ቃል የለም ያነበብኩት ነው ታላላችሁ። ጸጉርሽ በሙሉ ተቆጥሯል ይልሻል። የኔ ጸጉር ያንቺ ጸጉር በመዳፌ ቀርጬሻል ይልሻል እግዚአብሔር አሜን አለች። የሰማሁት ያየሁትም የለም የተጻፈው ነው በቃ አለ። ድንቢጥ እንኳን ከእግዚአብሔር ፈቃድ ውጭ አትወድቅም አንቺ የኔ ነሽ ይልሻል አሜን አለች። የተጻፈውን እኮ ነው በእውነት ነው የምላችሁ። የተጻፈውን 66ቱን መጽሐፋት እንደ ግሉኮስ አጠጣዋት ብድግ አለች። ሃሌሉያ አታምኑም ዳነች። እኔ በቃ እምነት በሽታን ካድ አሜን በልሄንም ይሆንልሃል ከሚለው ወገኛ አይደለሁ። የተጻፈው ግን ይሆናል በቃ ተጽፏል እኮ። ለጴጥሮስ ኢየሱስ የተናገረው ለኛም ተናግሮናል። በመዳፊ ቀርጬሃለሁ፣ እስትንፋስ ተቆጥሯል፣ አረማመድ ተቆጥሯል፣ ነፍሴን እንኳን ቢያስፈልግ እሰጥሃለሁ ለአንተ ድጋሚ ከጄ ማንንም አይታጣም እንደ አይኔ ብሌነ አስገራሚ የተስፋ ቃሎች እኮ አሉ። እና የተነገረውን ማመን ከመከራ ማምለጫ ነው። ሶስተኛ ከመከራ ከእግዚአብሔር የተሰጡ 5 የመከራ ማምለጫዎች እኮ ያጠና ነው። አንዱ ጸሎት ነው። 2 የተነገረልህን ማወቅ ነው። ሶስተኛስ ድርሻህን መወጣት ነው። ድርሻው ምንድነው? ቁጥር 7 ምዕራፍ 12 ቁጥር 7 ምዕራፍ 12 ቁጥር 7 ምን ይላል? ሄሮድስም ሊያወጣው ባሰበ ጊዜ በዚያች ሌሊት ጴጥሮስ በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር። እነሆም የጌታ መልአክ ቀረበ፣ በቤትም ውስጥ ብርሃን በራ። ጴጥሮስንም ጎድን መጥቶ አነቃውና ፈጥነህ ተነስ አለው። ሰንሰሎቹም ከእጁ ወደቁ። መልአኩም ታጠቅና ጫማህን አግባ አለው። እንዲሁም አደረገ። ልብስህንም ልበስና ተከተለኝ አለው። ወጥቶም ተከተለው። ራእይ የሚያይመስለው ነበር እንጂ በመልአኩ የሚደረገው እውነት እንደሆነ አላወቀም። የመጀመሪያውን የሁለተኛውን ዘብ አልፈው ወደ ከተማ ወደሚያወጣው ብረት መዝጊያ ደረሱ። እርሱም አውቆ ተከፈተላቸው። ወጥተውም አንዲት ስላች አለፉ። ወዲያውም መልአኩ ከእርሱ ተለየ። የሚገርም ነው። ስለዚህ በዛ ጸሎት ምክንያት መልአክ ተላከ እና ተኝቶ ስለነበር በእግሩ መታው፣ ባነነ። ጴጥሮስ በጣም ታላቅ ሰንሰለት ተጠምጥሞበት ስለነበር መበጠስ አይችልም። ሰንሰሉን መልአኩ በጠሰው። ለምን? ጴጥሮስ መበጠስ አይችልም። ከዛ በኋላ ምን አለው? ፈጥነህ ተነስ። ለምን? መልአኩ ሊያነሳው አያስፈልገውም። ጴጥሮስ ፈጥኖ መነሳት ስለሚችል ነው። አንዳንዴ ድርሻችንንም መልአኩ እንዲሰራልን እንፈልጋለን። አይሆንም። እንዲያውም ያለውን ይሁን፣ ታጠቅ፣ እጅ ያለ ታጠቅ፣ ጫማህን አጥልቅ አግባው፣ ከዛ ልብስን ልበሳ፣ ምን ታየኛለህ? ተነሰና ተከተለኝ። አይገርምም? ጴጥሮስም መልአኩ ያለውን ሁሉ አረገ። ታውቃላችሁ፣ አንዳንዴ ድርሻችንን ስለማንወጣ ከመከራ ማምለጥ አንችልም። የኛ ድርሻ ትንሽ እኮ ነች፣ ለትልቁ ተአምር ግን ግብአት ነው የምትሆነው። እና ጴጥሮስ ተነስና ቀበቶን አርግ፣ አረ እጄ በሰንሰል ዝሏል እባክህ ቀበቶ አርግልኝ ቢለው
ተፋጠው ይሏታል እንጂ አያረግለትም። ለምን አያረግም? ማረግ ስለሚችል ነው። ጌታ ሆይ እባክህ እድሜ እየገፋ ነው ሳላገባ እንዴ ጠይቀሃታል እንዴ? አንተ መጀመሪያ እኮ ይጠየቃል። ልብ ደንገጥ ሲል ትጠይቃለህ። ሚስት ስጣይ ሚስት እንዴ በድሮን ላይ ቁጭ አድርጎ ቤት እንደዚህ ቁጭ አድርጋለ ማየት ፕሮግራም ሲያልቅ ማየት እኔ እኮ አንዳንዴ በግሩፕ ማስቀምጣችሁ አልጨረስም። በቃ የተዘጋውን ይከፍተዋል፣ ሰንሰሉን ይበጥሰዋል፣ ጨለማውንስ ያበረዋል። ያንተስ መታጠቅ፣ መራመድ፣ መከተል፣ መልበስ ትንንሽ ይመስለዋል። ከጌታ ጋር እኮ አብረን ሰራተኛ ነው የሚለው እኛ ቅር እንዳይለን እንደው ፓሲቭ እንዳንሆን ነው። ትንሽ ሰራተኛ ነህ ስራ ይልሃል። 99.9 እሱ ነው የሚሰራው። ትንሽ ነገር እኮ ነው አንተ የምትሰራው። እሷንም ካልሰራን እንዴት ይሆናል? በቃ ሱቅ ስትከፍት ይባርክልሃል፣ ስታጠናት ያስታውስሃል። አንዷን ጠይቃ እምቢ ካለች ሌላው ይሆናል። በቃ እንደዛ ነው አሰራሩ እኮ እንደዛ ነው። አብርሃም ይጸልያል፣ እግዚአብሔር ይሰራል። በቃ ርብቃ ውሃ ትቀዳለች፣ ባለጸጋን ያመጣል። ያቺ ትቃርማለች፣ አፈ ጉባኤ ያዘጋጃል። አየህ አብሮ ሲሰሩ እግዚአብሔርና ሰዎች። እኛ ግን ቁጭ አይሆንም። አይምሮ ተሰጥቶናል። ብሪሊየንት እኮ ማይንድ ነው። በደም የነጻ በመንፈስ የተሞላ በቃል የታጠቀ ማንነት ነው ያለን። ወገኖች አልተጠቀምንበትም። ታውቃላችሁ አዳም ከገነት ሲባረር የሚገለባበት ሰይፍ 1፣ የሚነድ እሳት 2፣ ኪሩቤል ማለት ብርጌድ ያለው መልአክ ማለት ነው። በር ላይ ተቀመጠው አንድ አዳምን ለመጠበቅ መላእክቶች ብቻ አልበቁም። ሊሸውዳቸው ይችላል። አጅሬ ማይንዱን እኮ ነው። አይኪው ያኔ በጣም ከባድ ነው። ሰይፍ 24 ሰዓት አንገቱን እንደቀደሰ ቁጭ አደረገ። ሰይፏንም ሊሸውዳት ይችላል። የሚንበለበል እሳት ቁጭ አደረገ። 3 ፌደራል ፖሊስ በለው። ለምን ብትል ያ አዳም አይምሮ የትየለሌ ነው። ብቻውን ነበር ዓለምን የሚያስተዳድረው። አሁን በክርስቶስ ያለው ሁለተኛው አእምሮ ይበልጣል። ኢየሱስን ስታምን መንፈስ ቅዱስ በአንተ ውስጥ አለ። ሁሉን ትመረምራለህ፣ አትመረመርም። አስገራሚ ፍጥረት እኮ ነን እኛ። ይሄ ሁለተኛው በክርስቶስ ዳግም የተወለደው ማንነት። ወገኖች ሆይ ድርሻህን አልተወጣህም እንጂ ምድርን እኮ ማነቃነቅ ይችላል ክርስቲያን። በጫት የደነዘዘው በአሽሽ የደነዘዘው እኮ አንዳንድ ይበልጠናል። ይገርመኛል። የዚህ ዓለም ልጆች ከብርሃን ልጆች ይልቅ ልባም ሆኖ ተገኙ። የተሰጠን እኮ ጥበብና እውቀት ልነግራችሁ አልችልም። ይስሐቅ በእርሻ ፍልስጤምን ነቅንቀዋታል። አብርሃምስ በውሃ ቁፋሮ ደበላለቀው ከተማውን። ያዕቆብ በከብት እርባታ ኢኮኖሚውን ተቆጣጠሩት። እኛ እኮ ሌሎች ነው የተቆጣጠሩት። ብራዘርስ እንዴ ሱቅ እንኳን ከወንድሜ በአስራቱ አገኘዋለሁ ብዬ ለመግዛት ብሄድ እንኳን ሌሎች ናቸው። በቃ ቁጭ መንቀሳቀስ ግን ግድ ነው። ድርሻችንን መወጣት ግድ ነው በእውነት። አራተኛው እና ወደ አምስተኛው እየገሰገስኩ ነው። የተነገረልህን እሺ። አንደኛው ጸሎት ነው፣ ከመከራ ለማምለጥ እግዚአብሔር ያዘጋጀው ከመከራ የምናመልጥባቸው 5 ማምለጫዎች ጸሎት፣ ሁለተኛው የተነገረውን ማመን፣ 3 ድርሻህን መወጣት፣ 4 የተዘጋጀልህን ማወቅ ነው። ምንድነው የተዘጋጀለት? ጴጥሮስም ሲባንን በማርያም ቤት ጸሎት እንደሚደረግ አወቀ። ማምለጫዋ ማርያም እንደሆነች ገብቶታል። አንዳንዴ እግዚአብሔር ማምለጫ ሰውን ያዘጋጃል። የተዘጋጀልህን ረዳት ማወቅ ከመከራ ለማምለጥ ብቻህን አትችለውም። እንዲያውም ይሄንን ቁጥር 12 ላይ ምዕራፍ 12 ቁጥር 12ን ባስተዋለም ጊዜ እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ። አንዳንዱ ሌላ ሚጥሚጣ የሚጨምርልህ ጋር ነው የሚሄደው። በመከራ ላይ መከራ ይጨምርልሃል። አንዳንዱ እንዴ ከእስር ቤት ነው እንዲያመለጥከው? አዎ። አረ ከተገኘ ያሰቃያል፣ እጅህን ስጥ፣ ሄደ ለፖሊስ አመልክት ሊልህ ይችላል። መንፈሳዊ ነገር አይገባውም። አየህ ብዙዎቹ እና ወደ ማን እንደሚሄዱ አያውቁም።
ወደ ማርያም ቤት መሄዱ ቀጥታ ትክክል ነው። ማርያም ወደ ኤልሳቤጥ ሄደች፣ ትክክል ነው። በመንፈስ ቅዱስ መነዳት እንደገና ታጸናታለች፣ መንገድ ታሳያታለች፣ ትረዳታለች። ሰብአ ሰገሎች ወደ ሄሮድስ ሄዱ። ሄሮድስ ማምለጫ ነው። ኮከቧ ከእግዚአብሔር ነች፣ ሄሮድስ ከእግዚአብሔር አይደለም። ወደ ማን እንደሚሄዱ አያውቁም። አንዳንዶች የተዘጋጀላቸውን ማምለጫ ሰው የሚያውቀው። እግዚአብሔር ለሰው ሰውን ይሰጣል። ለአንተ በጣም የከበደ ለዛ ለተሰጠልህ ሰው እኮ በጣም ቀላል ነው። ለአንተ ያዘጋጀውን ሰው ታውቃለህ ወይ? ሰዶም ገሞራ ልጠፋ ስትል በተራራ ላይ አብርሃም ቆሟል። ለሎጥ ያዘጋጀው ማን ነው? በተራራ ያለው አጎቱ አብርሃም ነው። ሎጥ ግን ወደ ዞአር ሊሄዳለ። ዞአር ለሱ የተዘጋጀ አይደለም። ልጆቹ ታውቃላችሁ አባታቸውን አሰከሩ፣ ሞዓብና አሞን ተወለዱ። ዮርዳኖስ የተባለው እኮ የሞዓብና የአሞን ሀገር ነው። ታውቃላችሁ የሎጥ ልጆች ሀገር ነው። እዛ የሚጠመቀው ጥምቀት ሰዶም ገሞራ ከሚጠመቀው ይበልጣል። የሆነ ጠጅ ሰራች፣ አንደኛዋ ትንሽ አቀመሰችው። ተዘር ከማጋ እንደተኛ ይብን አላወቀም። ምን አይነት ጌሾ ብትወቅት ነው? ዞአር ውስጥ አደገኛ ሐሺሽ ነገር አለ ማለት ነው። ሁለተኛዋም እንደዛው ኤክስፐርት ነች። በጥብጣ ስታጠጣው የለም ብራዘር፣ የለም ወንድማችን። ለምን? የተዘጋጀለት ቦታ አይደለም። ለሱ የተዘጋጀለት የሚማልድ አጎቱ የሚጸልይ ስንቅና ትጥቅ የያዘ ተራራ ላይ ያለ። ተሸወደ። ከማምለጫ አብርሃም ተዘጋጅቶለታል። ሎጥ ግን አላወቀም። ቅርብ አይደለች፣ ትንሽ አይደለች፣ እሷ ጋር እንግባ አለና ጥልቅ አለ። ለመውጣት ግን ከበደው። እግዚአብሔር ሙሴን አስነሳላቸው። እስጢፋኖስ ሲሰብክ እግዚአብሔር እሱን ለእስራኤላውያን እንዳስነሳ የሚያውቁ ይመስለው ነበር። እነሱ ግን ፈራጅና ጌታ በእኛ ላይ ያደረገ ማን ነው አሉት። አላወቁትም። ይገርማቸዋል። ሙሴን አላወቁትም። ወንድሞቹም ነቢይ ከሆንክ ራስን ግለጥ አሉት። አላወቁትም። በቤታቸው እኮ አምላክ አለ። አላወቁትም። ይገርማቸው። ወደ ማን እንደሚያመልጡ አላወቁም። ሃማ ሲበጠብጥ መርዶክዮስ ገብቶታል። ማምለጫው አስቴር ነች። ብዙ እስራኤላዊ አላወቀም። ልብስ ቀዱ ያለቅሳል። ለዛ ሁሉ አውራቂስ አውሎ ነፋስ በአንዴ በበተን ቀጥ የምታደርገው የንጉሱ ሚስት አስቴር አለች። አላወቁም። መርዶክዮስ ግን አውቋታል። ቀጥታ ሄዶ የነገራት ለሷ ነው። የሚመለከተው የሚገባው የተዘጋጀውን መርዶክዮስ አውቋ። ጎልያድ ሲደነፋ እስራኤል ተንቀጠቀጠ ይላል። መድኃኒት እኮ ዳዊት ውስጥ አለ። አላወቁትም። በአንድ ጠጠር ግንባሩን የእስራኤልን ተግዳሮት የሚያርቅ የተቀባለ። አላወቁትም። ለቅሷቸው የጎልያድ ዛቻ አይደለም። ለቅሶን ያባሰው ዳዊትን አለማወቃቸው ነው። የተዘጋጀልን አለማወቅህ ነው እንጂ ካቅም በላይ ያለ ልክ ከሰው የተለየ አንፈተንም። ግን አንዳንዴ የገንዘብ ችግር ነው፣ የትዳር ችግር ነው፣ የባልና ሚስት ችግር ነው። ትዳርን እኮ እንደ ጌም የሚፈታቱልሃሉ። ግን አንተ የምትሄደው የሚያበሱ ጋር ነው። ራይት ፐርሰን ጋር እንሄድም። አንዳንዴ አሞሃል፣ የተሳሳተ ሐኪም ንግድ ከሰረ፣ የተሳሳተ ሰው ጋር ውሉ ይጠፋብናል። የተሰጣቸው ለሁሉ የተዘጋጁ ግን አሉ። እና ጴጥሮስ አይኑን ሲከፍት ማርያም ቤት ቀጥታ ሄደ። አወቃት። ድንቅ ነው። ወደ ማንም ቤት አልሄደም። እግዚአብሔር ለጴጥሮስ ያዘጋጀችው ማርያምን እንደሆነ ገብቶታል። ጴጥሮስና ማርያም ተናበዋል ማለት ነው። የመጨረሻው ይመስለኛል አምስተኛው እና የመጨረሻው ከእግዚአብሔር የተሰጡ 5 የመከራ ማምለጫዎች ምንድን ናቸው? ጸሎት፣ የተነገረልህን ማመን፣ ድርሻህን መወጣት፣ ያዘጋጀህልን ሰው መለየት። አምስተኛው ለእያንዳንዱ ብድራት እንዳለው ማወቅ። ምን ማለት ነው ብድራት እንዳለው? ሄሮድስ ገደለ ያዕቆብን? ሄሮድስ አይደለም የገደለው፣ ያዕቆብ ሩጫውን ጨርሶ ነው። እስጢፋኖስን ገደለው? አልተቀሰፈም። እግዚአብሔር እንዲሞት ፈቅዷል። ጴጥሮስስ ኖ እድሜው ገና ነው። የጸለዩት በማስገደድ አይደለም። የእግዚአብሔር ፈቃድ ዕውቀት ያለበት ጸሎት ነው የጸለዩት። እንደምታውቁት አንዳንድ ሰው ባሌ አይሞትም በኢየሱስ ስም ይነሳ ይላል። እግዚአብሔር ሊገለው ቢፈቅድስ? የምትጸልየው በዕውቀት ነው ወይስ በሞራል ነው? እግዚአብሔርን እኮ እጅ ጠምዝዘህ ፈርም ማለት አትችልም። ሉዓላዊ አምላክ ነው።
ጸሎታቸው በእውቀት ነው። ያዕቆብ ሞተ፣ የእግዚአብሔር ፈቃድ ነው፣ ሩጫውን ጨርሷል። ምንም ደረት መድቃት የማያስፈልግም። ጴጥሮስ ሊገለው ነው ኖ አሉ። ለምን? የእግዚአብሔር ፈቃድ አይደለም። ስለዚህ ከመከራ እግዚአብሔር ከሰጠው ከመከራ የምናመልጣው ከእግዚአብሔር የተሰጡ 5 የመከራ ማምለጫዎች፣ አንደኛው ጸሎት ነው። 2 የተነገረልህን ማወቅ ነው። 3 ድርሻህን ማወቅ ነው። 4 የተዘጋጀልህን ሰው ማወቅ ነው። 5 ብድራት እንዳለ ማወቅ ነው። ብድራቱ ምንድን ነው? ሄሮድስ ገደለ ያውቃሉ። ወይኔ አላሉም። ጽዋው ሲሞላ ሰልፍን የሚያውቅ እግዚአብሔር እንደሚያጠጣው ያውቃሉ። እና አንድ ወቅት ይላል ቁጥር 23 ላይ ምዕራፍ 12 ቁጥር 23 ሉቃስ ሲጽፍ በደንብ አድርጎን ይጻፈልን። እንዲያውም ከ20 ልጀምርላችሁ። ሄሮድስም አስፈልጎ ባጣው ጊዜ ጠባቂዎች መርምረው ይገሏቸው ዘንድ አዘዘ። ቁጥር 19 ከይሁዳም ወደ ቂሳሪያ ወርዶ በዚያ ተቀመጠ። ከጢሮስና ከሲዶና ሰዎች ጋር ተጣልቶ ነበር። በአንድ ልብ ሆነው ወደ እርሱ መጡ። የንጉሥን ቢተወደድ ብላስጦስን እሺ አሰኝተው እርቅ ለመኑ። አገራቸው ከንጉሥ አገር ምግብ ያገኝ ነበርና። በተቀጠረም ቀን ሄሮድስ ልብሰ መንግስቱን ለብሶ በዙፋን ተቀመጠ። እነርሱንም ተናገራቸው። ሕዝቡም የእግዚአብሔር ድምፅ ነው የሰው አይደለም ብለው ጮኹ። ለእግዚአብሔር ክብር ስላልሰጠ ያን ጊዜ መልአክ መታው፣ በትልም ተበልቶ ሞተ። እና ይሄ ሰው ንጉሥ ስለሆነ አልገዛሉት። የሆነች ክፍለ ከተማ ምግባቸው ይቋረጥ ብሎ ዘጋው። አሁን ረሃብም ሽቅ ሲያደርጋቸው የሱን አማካሪ ባክ ሁለተኛ ይደግመንም ንግግር ያርግና እንገዛልሃለን አሉት። እና መጣ፣ ዙፋን ላይ ቁጭ አለ። አሁን ንግግር አረገ። ዝም ብሎ ተራ ንግግር ነው፣ ግን ፖለቲካ ነው እነሱ የሚያደርጉት። ይሄማ የሰው አይደለም የአምላክ ድምፅ ነው አሉት። ጨካኝ እንደሆነ እኮ ያውቁታል። አንዳንድ ሰው እንዲህ ስትለው ነው ደስ የሚለው። እንዳንተ ያለ ማንም የለም አሜን ይላል። ታውቃላችሁ እኚህ አቡነ ጴጥሮስ ሊረሸኑ ሲሉ አንድ መጽሐፍ ላይ ነው ያነበብኩት። ጣሊያን የኦርቶዶክስ አማኞችን ሰበሰበ፣ መዘጋጃ አካባቢ ይመስለኛል። ጳጳሱ መሞታቸውን ህዝቡ ደግፏል የሚል ካሜራ ቀርጾ ለተባበሩት መንግስታት ሊሰጥ ነው። እና እኔ አሁን ረሽናቸዋለሁ እልልልል እያላችሁ አጨብጭቡ አላቸው። ካለዛ በሙሉ ነው መጨረሳችሁ ነው። አረ እናጨበጭባለን አንተ ግደላቸው። እና ረሸናቸው። ህዝቡ አጨበጨበ፣ በጣም አጨበጨበ በጣም። እና ቀርጾ ይኸው ህዝቡ አጨበጨበ አለ። ነገር ግን ጳውሎስ ነው መሰለኝ የጻፈው፣ አልገባም የኢትዮጵያ ህዝብ አመል። ደስ ሲለው ብቻ ሳይሆን ሲናደድ የሚያጨበጭባል። ጭብጨባው የንዴት ነው፣ የደስታ አይደለም። አፈሙዝ ደቅነህበት ነው። እና ለሮም አትገዙ ብለው አውግዘው ነው የሞቱት። ህዝቡ በንዴት ጳጳሳችን ለምን ገደልክ ብለው ነው የሚያጨበጭቡት። እና የአምላክ ድምፅ ነው እኮ ሲሉት የእውነት አይደለም፣ አማራጭ አጣው ነው። እና የልባቸውን እግዚአብሔር የሚያውቅ መልአክ ትእዛዝ ወጣለት። እዛው ዙፋን ላይ እንደተቀመጠ እያዩት ጭንቅላቱን መታው፣ አለቀ። እያዩት ይላል አንጀቱ መውጣት ጀመረ ይላል አንድ ጆሴፈስ የሚባል ጸሐፊ። ለ7 ቀን አንጀቱ ተጎትቶ በስቃይ ሰው እያየው ሞተ። ትልበላው ሰው እያየው ትልበላው። ይገርማችሁ። ብድራት እግዚአብሔር ፍትህ እንደሚበይን ማወቅ አንዱ ከመከራ ማምለጫ። ለእያንዳንዱ እንደ ስራው ይሰጠዋል። ሃማም ይቀጣል፣ ሳኦልም ፈርዖንም ይቀጣል። ፍትህ የሚበይን አምላክ በዙፋኑ ላይ እንዳለ ካወቅ መከራ ይቀንስልሃል። እግዚአብሔር እንደማይፈርድ እንደማያይ ከመሰለ ግን መከራ ይበዛብሃል። አይደለም የሚያሳድዱ ምናልባት ንስሐ እንዲገቡ እድል ይሰጥ ይሆናል እንጂ ንስሐ ካልገቡ የሚበቀል የሚፈርድ ፍትህ የሚበይን አምላክ አለ። ያረጋጋል እኮ ይሄ ራሱ ከመከራ እንድታመልጥ አንዱ የሚረዳ ፍትህ የሚበይን አምላክ በዙፋኑ ላይ አለ። ምን ዳኛ አለ እዚህ ሀገር ሁሉ አንድ ነው ምናምን ለምን ትላለህ? ዳኛ አለ በሰማይ አለ። ሃሌሉያ። ሁለተኛው ብድራት ምንድነው? አንደኛው ብድራት በዚህ በንጉሱ ላይ ነው። ሁለተኛው ቁጥር 24 ላይ ነው። ቁጥር 24 ላይ የእግዚአብሔር ቃል ግን ያድግና ይበዛ ነበር። የእግዚአብሔር ለነዛ በመከራ ውስጥ ወንጌል ለሚሰብኩ እና የሚጸልዩ ሁሉ ውጤቱን ይው
ቁጥር 24 ላይ ወንጌል እየጨመረ መጣ። ምዕራፍ 12 ቁጥር 24 የእግዚአብሔር ቃል ግን ያድግ ከዛስ ይበዛ ነበር። ለቅዱሳን የሚናገሩትን ፍሬ ባረከላቸው ማለት ነው። ሶስተኛው ቁጥር 25 ነው። በርናባስ ሳውል አገልግሎታቸውን ፈጽመው ከኢየሩሳሌም ተመለሱ። ማርቆስ የተባለው ዮሐንስ ከነርሱ ጋር ይዘው መጡ። ሌላ ሚሽነሪ ብቅ አለ። መከራው እየጨመረ ነው። ሚሽነሪዎች ዮሐንስ የተባለው ማርቆስ ብቅ አለ። እንደገና በርናባስ ብቅ አለ። ሳውል ብቅ አለ። ሚሽነሪዎች እየወጡ ቃሉ እየሰፋ አመፀኞች እየተቀጡ መጡ። ይሄ ማለት ፍትህ የሚበይን ብድራትን የሚከፍል አምላክ አለ ማለት ነው። እነዚህ ሁሉ ከመከራ እንድናመልጥ የተቀመሙ ከእግዚአብሔር የተሰጡን ማምለጫዎች ናቸው። እሺ አምስቱ ምንድን ናቸው? ልድገምላችሁ። ከእግዚአብሔር የተሰጡ 5 የመከራ ማምለጫዎች ጽኑ ጸሎት፣ የተነገረልህን ማመን፣ ድርሻህን መፈጸም፣ ያዘጋጀልህን ሰው ማወቅ እና ብድራት እንዳለው መገንዘብ ነው። አሁን 1 ሰዓት ሆነ ፊታችሁ ከቆምኩ። እሺ ጥሩ ሰዓት ላይ ነኝ። እንወያያለን። በእውነት ጥያቄው ከእግዚአብሔር የተሰጡ 5 የመከራ ማምለጫዎች ምን ምን ናቸው? ጽፌላችኋለሁ። 2 ከመከራ እንዳታመልጥ የተሰወረብህ ምንድነው? ከነዚህ ውስጥ ከ5ቱ ውስጥ ከመከራ እንዳታመልጥ የተሰወረብህ ምንድነው? 3ኛው ከመከራ ያመለጥክባቸው ነገሮች አሉ። እስኪ አካፍለን ህይወትህን 5ቱን ተጠቅመህ ከ5ቱ አንዱ ከመከራ ያስመለጠ ነገር በህይወት አለ ወይ? እስኪ አካፍለን ነው። ኦኬ